በመጀመሪያ ስለመጣሽ በጣም ደስ ብሎኛል። የኔ ቆንጆ ሰላም። እኔ ላይክ ስመጣ ላይክ ፌመስ ከመሆኔ በፊት ማለት ነው ያንቺን ፊልሞች እያየሁኝ ከክላስ ልጆች ጋር ክላስ ቁጭ ብለን እና ላይክ ፊልሞችን እያየን በጣም ነበረ ላይክ የምንመሰጠውና በጣም ነበረ መወድሽና አንድ ቀን አዲስ አበባ ሲሄድ ሰላምን አገኛታለሁ ምናምን ስላቸው እመቤቴ እና ማርያም ይሰክሽኝ እና ዛሬ አገኘሁሽና የክላስ ልጆች የሚያዩታል እና አይዲጂት ሁላችንም ህልም ካለን እንደርሳለን አይደል? እኔ አንቺን ፊልም በማይበት ሰዓት በቃ ፊልሞችሽን በጣም ነው የምወዳቸው፣ አክቲንጎችሽን በጣም ነው የሚመቹኝ። በቃ አያቸዋለሁ፣ ደስ ብሎኝ ነው የማያቸው እና የዛኔ ሳይሽ ሰላምን አገኛታለሁ አዲስ አበባ ሲል እቺን ቆንጆ አክተር እያልኩኝ ለጓደኞቼ ሁሌ ነበረ ስላንቺ ማወራውና እና ሁሌም ደግሞ ስላንቺ አወራለሁ። በጣም ነው የምወድሽ እና በቃ ዛሬ አገኘሁሽ። በጣም ነው የማመሰግነው። እሺ ስለወደድሽኝ ስላከበርሽኝ አንዳንዴ እኛም የሆነ ቦታ ስንደርስ የሆነን ሰው እያደነቅን አድገን ምናምን ከዛ በኋላ ሜቢ እነሱን ያህል ባንደርስ እንኳን የሆነ ቦታ ስንደርስ አንዳንድ ሰው ኮምፒቲሽን ውስጥ ይገባል። ያንቺ እስካሁን መቆየቱ ሪል መሆኑ ነው የሚያሳየው። የእውነት ስለሽን እግዚአብሔር ይገባሻል። ጎበዝ ነሽ። በስራሽ ነው ማደንቅሽ። ታውቂያለሽ በቃ ስራሽ አሪፍ ስለሆነ ጥሩም ሰው ነኝ። እሱን ደግሞ በቃ ፍሬንድሊ ስንሆን አየዋለሁ። አይ ጥሩ ሰው ነሽ። እናቴ ትሙት እንዴ ጥሩነትሽም እኮ ይታያል። እዚህ ድረስ የደረስኩት እኮ ፋንሽ የሆንኩት ላይክ ጥሩነትሽም ስለተጋባብኝ ነው። ላይክ የሆነ ነገርሽን አያለሁ። ታሳይናለሽ እኮ ፐርሰናልሽን ራይት አንቺም ጊፍት አለኝ። ኧረ እውነት እናትሽን በጣም ነው የምትወጃት አውቃለሁ። ተነቅሰሻታል። ሮማን እና ቆንጅዬ አንተ እንዴት ነው የሚከፈተው? አንተ እምቢ አለ። ማርያምን ምን አስበው ነው? ሰላምን አፍሮ ነው? ታግኛለሽ? አንቺ ከከፈተሽ ጀግና። እንዴት ነው ያሰሩት? ይሄ በጥርስ ነው የሚከፈተው። በጥርስ ነው የሚከፈተው። ዋው እናቴ ትሙት ክሬቲቭ እኔ የገዛውልሽ በእናትሽ ስም ይላል ሮማን። እኔ ራሴ አድርጌዋለሁ ማርያም ኦሬዲ ታቶ አድርጌያለሁ ብዬ ነው መሰለኝ። ጌታን በቃ እኔ ደግሞ እናትሽ በጣም ስለምትወጃት አንጀቷን ልንካው በቃ ብዬ ፍስፍስ ነገር ነኝ ታውቂያለሽ። አውራስ ብታግዙኝ በማርያም እንዳረግላት እኮ ነው። አያምርም? አይ በጣም ነው። ጥፍሬ እኮ ነው። ነገር ተቀብዬሽ መሽስ አንችልም። ያንቺ ጂስ ይሄን ዳር እንትን ዳር ማለት አልተያያዘብኝማ። ከስር ተያይዟል። አንድ ተያይዟል። ወደሱ ማርያም ልሰራልሽ። እስኪ እንደዚህ አመሰግናለሁ። ዜራ አሜን አሜን። Thank you. No problem. Okay, that's it. Thank you. Yeah. አመሰግናለሁ። Thank you በጣም ስታምር ማርያም። Thank you. አታምርም? Thank you በጣም ሌላ ማን ነኝ? No ቆንጆ
ቆንጆ ነኝ፣ ሞዴል ነኝ። እውነት ነው። አይ እውነት ነው። ያዘኝ ይዞኝ ነው ስራ ወደዛ ራሴን አያስጠብቀኝም። አዎ እና መበሳቆል አለ እንጂ ቆንጅዬ ለሞዴል ሞልጅ ነኝ። አዎ አማካሪ የለኝ ምን የለኝ ከጎኔ ሰው የለኝ። እኔ ልጆቼ ንማያውቁ ውሼ አይኔ ነው የምታየኝ። አትክልቶች አይኔ ነው የሚያዩኝ። ቲጂናት ክንዷ ቲጂናት ምሰሶዋ ቲጂናት ሁሉም ነገር የምታሽከረክረው 40 ሰራተኛ ማሽከረክረው ነኝ። ተፈላጊና ተፈላጊ አይገናኝም ማለት ለጎበዝ ወንድ ጎበዝ ሴት አትመጣለት፣ ለጎበዝ ሴት ጎበዝ ወንድ አይመጣ እንጂ ሞክሬያለሁ። እስኪ አብራሪልኝ። ከአንድም ከሁለትም አይቻል። ለምሳሌ እኔ ሞክሬ ያውቃለሁ፣ ግን አንደርስታንድ የሚያደርገኝ ወንድ ነው ያላገኙት። እኔ ቲጂ ያው ከባህሪዋ ወጣ ያለች ናት። ወጣ ያለችነት በጨዋነት ነው። ነፃ ሰው ነኝ ስለምንም ነገር። አምሽቼ ነው የምገባው። ስራው ነው የሚያስገባኝ አምሽቼ። ያን አንደርስታንድ የሚያደርገኝ ስራውን ደክሞኝ ስገባ ወይ ምንም ነገር መስማት አልፈልግም ልል እችላለሁ። ያን ትሪት የሚያደርገኝ የበዓል ቀን የኔ ስራ የበዓል ቀን ነውና በዓሉን ትቼ ስራ ልል እችላለሁ። በእንደዚህ አይነት ነገር አፕን ያደረገብኝ ትዳር ስላለ እኔ ስራው ላይ ሆኜ ዶሮ ለቤት ሳልሰራ ቀርቻ አውቃለሁ። ኢንጂነር ጓደኛ በነበረኝ ሰዓት ስራውን ብዬ ብር አባሪ ብቅት ድክም ብሎኝ እሱ ምግብ ስጪኝ ሲለኝ ላልሰማ ሁሉ እችላለሁ፣ ላልደምጠው ሁሉ እችላለሁ። አንሳና ብላ ብዬ አውቃለሁ። እውነት በመናገሬ እንዳጠሉኝ ሰራተኞቼ ታስራለች አትመጣም ብለው ቤት ዕቃ እየሸጡ ደሞዛቸውን እያዙ ሄዱ። ባልዳ እየመጣ ፍሪጁንም ምኑንም ብጭቅጭቅ አረገኝ። ምንም አጣሁ። ምንም ባዶ ንብረቴ በሙሉ ያለው ውጭ ነው። ምንም ነገር የለኝም። በዳዴ ድስት መስሪያ የለኝም። ለምሳሌ በስቴፕ በደረጃ የምንሰራቸው ድስቶች 100 ድስት የነበረ ስገባ ፈንጫ ብሎ የሚጠብቀኝ ከምን ያደርግልኛል? ዝም በፊት ከመቀመጫው ብድግ ብሎ እየሳቀ ተነስቶ ወይ ከንፈሬን ወይ ግንባሬን ካልሳምን ያደርግልኛል። ምናልባት መታገሱ አይቻልም። አየሁት፣ አስተማርኩት። እየቆየ ይሄ ነገር ሊመጣ ይችላል። አስተማርኩት። እኔ በነገራችን ላይ የምግብ ባለሙያ ብቻ አይደለሁም፣ የፍቅርን ባለሙያ ነኝ። የእውነት የፍቅር ባለሙያ ሆነች። እንግዲህ እነዚህን የተለያዩ ሰዎች ማጣት ከባድ ያልገባው ነገር ስለነበረ እየኮረኮርኩ እንዲገባ አደረኩት። ካልባነን እንግዲህ ዲግሪ ዲፕሎማ ይዞ ወደ ውጭ ሄዶ የሚማር ሰው በአማርኛም በምንም ሳሳየው ካልገባው ምን ላድርገው? ላሳድገው እንዴ? በጣም ከባድ ነው። በመሃል ላይ ግን እንደው ያው እስካሁን ይደውላል። እኔ በቃ ከትስ አልፈልግም ብዬ እስካሁን ይደውልኛል። እኔ ነው አይ ዶንት ዋንት። ተጸጽቶ ይሆን? አዎ አይ ዶንት ዋንት። ምንድነው የሚልሽ? እኔ ካንተ ኪስ ብር አምጣ አላልኩትም። ሂዝ ጋንጊ እንዴ ስትሮንግ ነው። እሺ አይደማው እኔ ደግሞ ከሱ ወይ አበባ ገዝቶ ዲስቲንግ ፈልጋለሁ ወይ ደግሞ ሸድ ጋብዘኝ ፈልጋለሁ። እንደ ሴት የሆነ ነገር ትፈልጋለሽ? እንደ ያ እውነት ነው። እሱ ጋር የለም። በምን ላይ ክል አድርገው በምን ልውደደው? በድምጽ ወድጄዋለሁ እኮ የድምጽ ፍቅር። ምን ላይ ነው የተዋወቃችሁት? እስቲ አርቲቪ ላይ ነው። ባል እንደሌለኝ ስናገር ባል ይመጣልኝ አላስቀምጠኝ ብሎ ጭቅጭቅ ከረመ። እሺ ከዛ በኋላ ኬት አገኘው? ሶሻል ሚዲያ ስልክ የኔ በአለም ኢንተርናሽናል ነው አለ፣ የሥራ ስልክ ነው። ስለዚህ ሰራተኞቼን ያስቀምጧቸው፣ ይደውላሉ፣ ይጠይቃሉ። ምን ይላሉ? እስቲ ባለድለኛ ከሆነ ብቻዬን ከመቀመጥ እየበረደኝ ከምተኛ ብዬ ልሞክር። ሰው ነኛ፣ ሰው አይደል እንደ በላ ጠጣ የለ እንዴ? ሪል ነው የምናገረው። አሁንም ደግሞ ሌላ ችግር እንዳይመጣ። አይ ነው እውነትሽን እኮ ይሄን ቅድም ነው እነዚህ መጀመሪያ ያነሳሁብሽ አስተዳደግሽ ወይ ደግሞ ይሄ ነፃነትን ትንሽ ሰዎች እንዴት አድርገው ይረዱት የሚለውን ነው። አይ በፈለጉት መልኩ። ምክንያቱም ለምሳሌ እኔ አንተ አይደለም አንተ ነኝ አይደለ? በምትፈልገው ፓርት መርዳት መብት ነው። ቲጂ እንድናካክስ ኦኬ፣ ቲጂ እንድናካክስ ኦኬ። በፈለገው ሰንጥቀው። መጥረቢያው ያለው አንተ ጋር ነው፣ እንጨቱ ያለው እኔ ጋር ነው። እኔ ተፈላጭ ነኝ፣ መጥረቢያው አንተ ነው ያስከው። መጥረቢያው ባይኖር አትፈልጠውም አይደለ? ልክ አይደለም? እንጨቱ እኔ ነኝ፣ ድንጋዩ እኔ ነኝ። ያንን መጥረቢያ ትይዝና ሃይ ስትለው ሰነጠቅከው፣ ሁለት ቦታ ተከፈለ። እያለ ይበተናል። ሲበተን ማን